እናያለን ሃሌሉያ we will go heaven ሃሌሉያ ጌታ ይመስገን ቅዱሳን ጌታ ይመስገን we go heaven ሰማይ እንሄዳለን ቅዱሳን ሰማይ እንሄዳ በጌታ ይሄ ነገር ለምን ኤክሳይትድ ያደርጋችሁ come on guys come on ምንድነው የምትጠብቁት ነገር ክብር ሁሉ yes hallelujah yes guys እንዲህ ነው እንጂ let's celebrate አይደል እንሄዳለን ንጉሱን እናየዋለን ጌታን እናየው ንጹህን ቅዱስን ጌታ እናያለን ሃሌሉያ ማንሸማቀቅበትን እኩል የሚያደርገን ዓለም ላይ እንገባለን praise god hallelujah glory hallelujah እንሄዳለን heaven እንሄዳለን ጌታ ይመስገን ቅዱሳን heaven እንሄዳለን amen ታላቁ ሪቫይቫል መጠብቀው የኢየሱስን መምጣት ወንጌል ሰዎች ሲቀበሉ የእግዚአብሔር መንግስት እየተከለባቸው ስለሆነ የሰይጣን መንግስት እየፈረሰ ነው ያለው ምክንያቱም the kingdom of demon የሚሰራው ሰው ውስጥ ነው ዋይት ሃውስ ውስጥ አይደለም ትራምፕ ውስጥ ይሰራል እንጂ ዋይት ሃውስ አይደለም ሰይጣን የሚገባው ትራምፕን ከያዘው ነው ምድሩን የሚያምሰው ለዚህ ነው አስቀድመን ለነገስታት መጸለይ ያለብን ለትራምፕ ስንጸልይለት the kingdom of god ይቆጣጠሯል ማለት ስለዚህ ፍርዱ እግዚአብሔራዊ ይሆናል ማፍረስ ያለብን አጋንንቱን ነው እንጂ ዋይት ሃውስን ያስክልቀቅ አይደለም ትራምፕን አይምሮን ነው ፕሮቴክት ማድረግ ያለብን ባንተ ውስጥ የእግዚአብሔር ጥበብ እየተገለጠ እንደዚህ ያደርገናል It's like literally ማለት ነው የክርስቶስ ጥበብ እየተገለጠ ድጋሚ እንደገና ተመሳሳይ የሆነችው ናርዲ ሳይሆን ዛሬ ደግሞ ለየት ብላ ደግሞ ትወጣለች አድጋ ማለት ነው one step ሄዳ ማለት ነው one step አልታየህም መልስ አለኝ Jesus he's a divine he's not like positive thinker የምንለው አይደለም he's a divine ማንነት ያለው የተጣለ የወደቀ ከእግሬ በታች የተጣለ ምናምንቴ የሆነ ዲያብሎስ ጌታዬ የመጣ የወረደ ደግሞ ተመልሶ የወጣ I love you so much ጌታ ይመስገን አባት ሆይ እናመሰግንሃለን ክብር ሁሉ ለአንተ ይሁን ጌታ ሆይ በኢየሱስ ስም ቃልህን ባርክልን ጌታ ሆይ ይህን የከበረ ቃል በኢየሱስ ክርስቶስ ስም ስልጣን ጌታ ሆይ በእኛ ውስጥ እግር እንዲኖረው እጅ እንዲኖረው ሕያው እንዲሆን ሁለንተናችንን እንዲቆጣጠር እንጸልያለን በጌታ በኢየሱስ ስም አሜን ጌታ ይመስገን amen so last week ነው የሚባለው ሐሙስ ዕለት ነው አይደለ የእንቱንን ያዕቆብ አንድን ገና አልገባንም አይደለ በተለይ ባክግራውንዱን ነው እና ያዕቆብ ማን ነው የሚለውን ነበር ስናይ የነበረው አይደለ ያዕቆብ ማን ነው እና መጽሐፍ ቅዱሳችን ውስጥ 3 ያዕቆቦች አሉ እና ይሄኛው የጻፈው እሱ አይደለም እነዛ አይደሉም የጌታችን የኢየሱስ ክርስቶስ ወንድም ነው ብለን በመረጃ አይተናል አይደለ ግን half brother ነው ግማሽ ወንድሙ ነው ሙሉ ወንድሙ አይደለም ብለናል አይደለ ከዛ በተለይ ዮሐንስ 7 ላይ በጣም ቆመን አውርተን ነበር እዛ ላይ ስለ ዘመን መዋጀት የጌታን ፍቃድ ስለማወቅ ቀን ሳለ ያለው ወይም ደግሞ ዛጋ ጌታ እየተናገረ ያለ እናንተ ጊዜያችሁ የተመቸ ነው ብሎ ያለበት ኮንቴክስት ጌታ እያወራ የነበር ወይም እየተናገረ የነበረው ነገር ምክንያት ምንድነው አለን ስለ ቀኖች ሳይሆን እግዚአብሔር ስለሚሰራበት ወይም እግዚአብሔር የወሰናት ቀን the appointing time ያችን ቀን ነው ጌታ እየተናገረ ያለው እኛም ጋር ስንመጣ እግዚአብሔር የወሰናትን ቀን ማወቃችን እንጂ ሮብን ማወቃችን አይደለም የእግዚአብሔርን ፍቃድ እንድናደርገው የሚያደርግ ምን ማለት ነው ለምሳሌ ዘመኔ ተቃጠለ ዘመኔ ተበላ ምናምን ምንላቸው ነገሮች
እየቆጠርን ያለነው ቁጥር ነው አደለ? ቁጥር ነው የምንቆጥረው። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔርን ፍቃድ አይደለም። ከዛ በኢየሱስ በራሱ ምሳሌ ወሰደ። ጌታ ይመስገን። ናርዲ ግቢ። በኢየሱስ ምሳሌ ወሰደ። ጌታ 30 ዓመት ሙሉ አላገለገልንም አደለ? አላገለገለም ነበር። ጌታችን ኢየሱስ ከ3 ዓመት ተኩል አገልግሎ ትልቁ ስራ የተከናወነው ግን መስቀል ላይ ነው ብለናል አደለ? የሰው ልጆችን ያዳነው ኢየሱስ መወለዱ ሳይሆን መሞቱና መነሳቱ ነው። ሳክሪፋይስ መሆኑ ነው አይደል? ስለዚህ ምን እያልን ነበረ? በዘመናችን ተቃጠለ ጊዜያችን ብለን የምንለው የእግዚአብሔርን ፍቃድ ያላረግንበት እንጂ እድሜያችን ሄዶ ሽበት የወጣበት ጊዜ አይደለም። አለቀ ብለን የምንለው እሱ አይደለም። የተፈጠርንበት ዓላማ አለ። የተፈጠርንበት ዓላማ አለ። እሱን ነው ማግኘት ያለብን። ስለዚህ ዮሐንስ 7 ላይ ወንድሞቹ አላወቁትም። እዛ ውስጥ ወንድሞቹ ብለን ስንል ያዕቆብም ነበረ ብለናል አደለ? ያዕቆብም ነበረ ወንድሙ ጄምስ። የስሙ ትርጉም አንድ እንዳይለንም አይተናል። ያዕቆብ ማለት ጄምስ ማለት አይደለም አይደል? በፍጹም አይደለም። ክብር ለኢየሱስ ይሁን። ጄምስም ለምን እንደተባለ ተስማምተናል አደለ? ኪንግ ጄምስ ነው የመጣው እንጂ ያዕቆብ የሚል ነው የስሙ ትርጉም። ለስ ጎ አሁን ዛሬ ስለዚህ ተስማምተናል። ይሄኛው የጻፈው ያዕቆብን መልእክት የጻፈው አካል የኢየሱስ ወንድም እንደሆነ 3 ሰዎችን እናታቸውን፣ አባታቸውን መረጃ አይተናል። ምክንያቱም አንዳንድ ሰዎች ኢየሱስ ማርያም አልወለደችም ብለው ስለሚያምኑ አደለ? ስለሚያምኑ የጌታችን ወንድም አይደለም ብለው ስለሚያምኑ እኛ ደግሞ 3 ያዕቆቦች አሉ። ስለዚህ 3ቱንም ያዕቆቦች አይተናቸዋል። አይ እነሱ አይደሉም ወንድሞቹ ያልሆኑ በምንም ሊገናኙ አይችሉም። ይሄኛው ያዕቆብ ግን ምዕራፍ 13 ላይ ማቴዎስን አይተናል። ማርቆስ ምዕራፍ 6ን ስናይ ይሄኛው የማርያም ልጅ ነው፣ የዮሴፍ ልጅ። ሁለቱም ተጠቅሰዋል አደለ? ዮሴፍም ተጠቅሷል። ከእንደገና ማርያምም የጸራቢው ልጅ። ከዛ ወንድሞቹ በእኛ ዘንድ አልነበረም ብሎ ጠሯቸው ማለት ነው። ስለዚህ 3ቱ ያዕቆቦች የነበሩት የዮሐንስ ወንድም አለ፣ እነሱ አይደሉም። ይሄኛው በተለይ አንደኛው ያዕቆብ ከሐዋርያቶቹ አንዱ ሊሆን እንደማይችል በ44ኛው ክፍለ ዘመን ላይ ተገሏል። በሐዋርያት ሥራ ምዕራፍ 12 ላይ ሄዷል። ሄሮድስ ገሎታል። ስለዚህ የለም፣ ማንም ሊሆን አይችልም። ሊሆን የሚችለው የጌታችን የኢየሱስ ክርስቶስ በእናት የሚገናኘው ወንድሙ ያዕቆብ ነው። እዚህ ጋር ያዕቆብን ካየ ነው ጋይስ እዚህ ቸርች መታችሁ ባወራው ደስ ይለኛል። ይሄን በማመልከው ጌታ ፊት ነው አሁን ማወራላችሁ። ይሄን ነው የሚሰማኝን ስሜት ማወራላችሁ። የያዕቆብን ህይወት ሳይ እኔ ብቻ ሳይሆን the ቸርች ፋዘሮች ወይም ደግሞ የቤተ ክርስቲያን አባቶች እንኳን ሲመለከቱት ምን ብለው ነው የሚጠሩት? ጄምስ ጄስት ብለው ነው የሚያወሩት። ጻዲቁ ያዕቆብ ብለው ነው የሚጠሩት። ራሱ ስሙ ራሱ ጻዲቁ ተብሎ ነው የሚጠራው። they never call anyone እና አሳያቸዋል። እና ስለ ያዕቆብ ህይወት ሳጠና ይህን መጽሐፍ ወደዚህ ወደ እናንተ ለማምጣት በግሌ ሳጠናው መድረክ ላይ መቆም አልቻልኩም። ባለፈው ሳምንት አስተምሬው ነበር። ያዕቆብን እንኳንና ጌታችን ኢየሱስን ያዕቆብን ማውራት ራሱ እንደማልመጠን ገባኝ። በቃ ተውት፣ ኢየሱስን ተውት፣ ኢቭን ያዕቆብን እራሱ the life style, the commitment, the humility እና መጽሐፉ አይገባችሁም የያዕቆብን ህይወት ካላያችሁ።
እና በጣም ነው የደነገጥኩት። ጌታው እኔ ያዕቆብን ማውራት ራሱ I can deserve በጸጋ የሚሆነው ይሆናል እንጂ እና የቤተ ክርስቲያን አባቶች አሳያቸዋለሁ እንዴት ሲያከብሩትና ሲፈሩት እንደነበረ። ግን ይሄም መጽሐፍ በሚገርም ሁኔታ የብሉይ ኪዳን ውስጥ እንዳሉ እንደነ ታላላቅ ነቢያቶች እስራኤልን ሲገስጹ እንደነበረ ቃሎቹ የሚከብዱ ናቸው። በጣም ከባድ ተግሳጾችን ያለበት ዲስፕሊን ያለበት። እንደውም ይሄንን አይቶ ማርቲን ሉተር ይሄ ገለባ መጽሐፍ ነው ብሎታል። ገለባ ነው ብሎ ያለበትን ኮንቴክስት ግን ሰዎች አንደርስታንድ አላደረጉም። ያለበት ለምንድን ነው? እምነት በሥራ ይገለጣል ብሎ ስላለ እሱ ሊል የፈለገው ምንድን ነው? በዚያ ጊዜ መጽደቅ በጸጋ ነው ብሎ ሲያምን በእምነት ነው የሚጸደቀው፣ በእግዚአብሔር ቃል ብቻ፣ በጸጋ ብቻ፣ በኢየሱስ ብቻ ሃሌሉያ ብሎ ስለሚያምን ክላይማክሱን እሱ አሁን ቻሌንጅ እያደረገ ያለበት ሉተር በከፍተኛ ሁኔታ በጣም እየተሟገታቸው ያለው ጸጋ ነው የሚለው እምነት እየሞገታቸው ነው ያለው። እነሱ ደግሞ ያዕቆብን መጽሐፍ ኮት ያደርጉለታል። እሱ ከምንናገረው ከሚያድነው የጸጋ ወንጌል አንጻር የምታወሩት ነገር ገለባ ነው እያላቸው ነው ያለው እንጂ ያዕቆብን መጽሐፍ አይደለም ገለባ ሊል የፈለገው። ኮንቴክስቱ መሳት የለብንም። የኢንቴንሽኑ ነው ምላችሁ። ሊትራሊ ብሎታል መጽሐፉ ገለባ ብል ያለበት ምክንያቱም ኮት የሚያደርጉለት ይሄው በሥራ መገለጥ አለበት ብለው ሲሉት እየሞገታቸው ሳለ ያዕቆብን ኮት ሲያደርግ ገለባ ነው ያለው ከመዳን ጋር አይሄድም እያለ ነው። ምክንያቱም ያዕቆብ ለዳኑት ነው ያወራላቸው። እንቀጥላለን ዛሬ እናወራዋለን። ስለዚህ መጀመሪያ ግን ያዕቆብ ማን እንደሆነ ካወቅን በኋላ አይታችሁ ከሆነ ለተበተኑት ለ12ቱ ነገር ነው የተጻፈው መጽሐፉ ያዕቆብ መጽሐፍ። እዚህ ጋር ነው ማይንድ ብሎ ያለው። ለምንድን ነው ይሄው ነው? በነገራችን ላይ የያዕቆብ መጽሐፍ ከጳውሎስ መልእክቶች ይቀድማል ያለው። መጽሐፉ ግን ጥግ ላይ ነው ስታዩት አይደል? መጨረሻ ላይ ነው ያለው። ግን መጽሐፉ የተጻፈው 46 አካባቢ ላይ ማለት ቤተ ክርስቲያን በሐዋርያት ሥራ ምዕራፍ 7 እና ምዕራፍ 8 ላይ የተነሳ ትልቅ የሆነ ስደት አለ። ስደቱ የጀመረው የዛ ጊዜ ነበረ ምዕራፍ 7 እና ምዕራፍ 8 ላይ። ስለዚህ አይታችሁ ከሆነ ተበተኑ ቅዱሳን። እስጢፋኖስ ከተገደለ በኋላ በዓለም ሁሉ ሲበተኑ በጸሎት የሚተጉ ግን እስጢፋኖስን ቀበሩት ይላል። በምን? በጸሎት እናወራዋለን። እሱ አንዳንዴ ከስደት ለማምለለካ የጸሎት ሰው መሆንም ይጠይቃል። እስ ቢዩቲፉል አይደለ ጋይስ? በጣም እናወራዋለን እዚህ ጋር ይህን የተባረከ የተወደደ እግዚአብሔር ሰው ያዕቆብ አይ ዶንት ዲዘርቭ ያልኩት ለዚህ ነው። ሂዝ አሜዚንግ ጋይ። በጸሎት የሚተጉ ሐዋርያቶቹ ማንን ቀበሩት ይላል? እስጢፋኖስን ቀበሩ። ሌላው ተበትኗል። ስለዚህ ያዕቆብ አይታችሁ ከሆነ ማይ ጋድ ክብር ሁሉ ለኢየሱስ ይሁን። አላችሁ ከኔ ጋር? ሃሌሉያ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ሁሉ ለተባረከው ስሙ ይሁን። አሜን 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 አሜን። ሃሌሉያ። I feel the presence of God. Amen 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 amen. ሃሌሉያ glory ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። አሁን
ፖይንቱ በስደት ላሉ ከተጻፈ ለአይሁዳውያን ከተጻፈ ስሙኝ እዚህ ጋር ያዕቆብ ይህንን ጠንካራ መጽሐፍ ለመጻፍ ከጌታ ከኢየሱስ ክርስቶስ ጋር ተከታይ አልነበረም። ኢዝናዴር 3 ዓመት ተኩል አልነበረም ያዕቆብ እነሱ ሲማሩ። ምን ሲያደርግ ነበር ስትሉ ዮሐንስ ምዕራፍ 7 ላይ አያምንበትም ነበረ። ስለዚህ ኢዝናት ኢዝ a disciple of Christ ተከታይ አልነበረም ያዕቆብ። እንደውም ማርቆስ ምዕራፍ 3 ላይ ሄዱልኝና እዩ ኢየሱስን እንዳበደ የሚያምን ሰው ነበር እሱ። እዩት let's read ጌታችን እንወድሃለን። ማርቆስ ምዕራፍ 3 ቁጥር 33 ላይ ሄዱና ይውልን ከ21 ጀምሮ አንብበው። እሺ በጌታ በስም አነባለሁ። ስሙ ዘመዶቹም ሰምተው እሺ አበደ ብለዋልና ሊይዙ ቆይ እንኳን ሊቀበሉት ማለት ነው። ጌታ እንኳን ሊቀበሉት። ልብ አድርጉ፣ የምናወራው ስለ ጻዲቁ ስለ ዮሴፍ ቤት ነው እያወራን ያለ ነው። ዝም ብለው ሰዎች አይደሉም። ኦኬ ነገሮችን በአሰምሽን ጀጅ የማያደርግ ቤተሰብ ውስጥ ነው ኢየሱስ ያደገው። ማርያምን በስውር ሊተዋት አሰበ፣ እርጉዝ እንደሆነች አይቶ ነበርና አይደለ እንዴ? አሳልፎ ሊሰጥ ያልወደደ በጻዲቁ ቤት ያደጉ ሰዎች ናቸው። when you come to Christ ግን የመጨረሻ ሊያምኑበት የማይችል በፍጹም ሊቀበሉት እንደውም ከመሲህነቱ ይልቅ እብድ ነው የሚለው ነገር ነው ያሳመናቸው። ሉቀደም አምነው መጡ ሊያስሩት ማለት ነው ሊይዙት ኢየሱስን። እዚህ ቤተሰብ ውስጥ ነው ጌታ ያደገው። ማነበረ የያዕቆብን አመለካከት ተመልከቱ። ዮሐንስ 7 ላይም ሲነግረን ዮሐንስ ሲያጋፍጠው ምን ወንድሞቹ እንኳን አያምኑም ደቀ መዛሙርትህ ብለው ነበረ ሲናገሩት። ደቀ they are not the part of the disciple ማለት አይደሉም እነዚህ ሰዎች። ስለዚህ ማርቆስ ላይ መጥቶ ማርቆስ ሲነግረን ወንድሞቹ እብድ ብለውት ነበር። ቤተሰቡ ነው የሚለው። እሺ ጎሄ ቀጥለው ስሙ። ዘመዶቹም ሰምተው አበደ ብለዋልና ቆይ ቀስ እያልክ አበደ ብለዋልና እሺ ሊይዙት ወጡ። ምን ሊሉት ወጡ? ሊይዙት ወጡ። አሁን አስባችኋል? ያዕቆብ ከዚህ ህይወት ወጥቶ ነው ምዕራፍ 1 ቁጥር 1 ላይ የእግዚአብሔርና የኢየሱስ ክርስቶስ ባሪያ ያዕቆብ ብሎ ያለው። ልብ አድርጉ። እንኳንና እንደ አምላክ እንደ ጤነኛ መሳያ እንኳን ያልተቀበለው ሰው ነው። ምን አይነት የጸጋ ጉልበት ነው! ከዚህ ወስዶ አምላኬና ጌታ ያስባል። ወረ ግሬስ። ታዲያ ይሄንን መጽሐፍ ነው ግሬስን አይቀበልም ብለህ የምትለኝ? ይሄንን መጽሐፍ ነው ከዚህ አይዴንቲቲ አብደዋል ብለው ካመኑበት፣ መሲህ ሊሆን አይችልም ብለው ከሚያምኑበት፣ ያውም ደግሞ እባካችሁ ስሙ፣ ኢየሱስ በምንም አይነት ኃጢአትና በምንም አይነት ስተት ባልተመላለሰበት ህይወት የሚቀበለው ያጣ እዛ ቤት ውስጥ ማለት can you imagine this is the family። ይሄ ቤተሰብ ውስጥ ነው ጌታችን ያደገው። እዚህ ጋር አንድ ቲፕ እንውሰድ በእውነት ለራሳችን። አሮን ነው ምን አይነት ቤተሰብ ውስጥ እየኖራችሁ እንዳለ። እንኳንና እናንተ ኢየሱስ እብድ ተብሏል። የማመልከውን ጌታ አልቀበል አለ ባሌ፣ ሚስቴ አልቀበል አለ፣ ልጆቼ አልቀበላሉ ምናምን የምትሉና ለመካድ ከኢየሱስ ለመውጣት ጥግ ጥግ እያላችሁ ያላችሁ ሰዎች ኢየሱስን ተመልከቱት። እብድነህ
እብድ ነው ብለው ሊያስሩት ነው የመጡት። ይህም በጣም ተቀብለዋል። አሰባችኋል? እዚህ አሁን እንደው ማርቆስ ይችን ኮት አደረገልንና አደረገልን እንጂ በምን አይነት ህይወት ነው ኢየሱስ እዛ ቤት ያሳለፈው? ይህንን ሜንሽን ያደረገበት አንድ ቦታ ነው። ይህንን ስታዩ አጮልቃችሁ የቤተሰቡ ላይፍ ስታይል ማየት ያቅታችኋል። እብድ እንደሆነ አምኗል ብን እርግጠኛ ነኝ። ኢየሱስ በዛ ቤት ሲመላለስ፣ በዮሴፍ ቤት ሲመላለስ የሚያደርጋቸው ነገር ሁሉ እያሽሟጠጡበት ነበር ማለት ነው። ኤክስፖዝ የሆኑ ታይሙ ሲመጣ እኮ ነው ዮሐንስ 7 ላይ የገለጣቸው። እዛ ጋ ነው ኤክስፖዝ አያምኑበትም ብሎ ይህንን ያወጣው ነገሩ አደባባይ ስለወጣ እንጂ እድገቱን ተመልከቱት። እንግዲህ እኔ በጌታ አንድ ጥያቄ ልጠይቅ። ድንግል እኮ የሰማችው ጌታ እኮ ሳይመጣ እኮ ስሙን ኢየሱስ ትየዋለሽ እኮ የሚል ሰምታለች አደለ? ዲፌንድ እንኳን ያደረገለት የለም። እሷም አንዷ ሆና መታለች እኮ ማርያም። I don't know what happened. ይሁን ልቀጥል፣ አንብቡ፣ ስሙ አሁን። እሺ ዘመዶቹም ሰምተው አበደ ብለዋልና ሊይዙት ወጡ። ከኢየሩሳሌም የወረዱ ጻፎችም በኤልዜቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። አስባችኋል? ቤተሰቡ አብደዋል ካለ ስለዚህ ምን ብለው ነው ያሉት? ኤግዛክትሊ የስ በኤቡል ዘቡል አለቃ ነው አጋንንትን ያወጣል። ማን የተደረበበት እዚህ ጋር ፋሚሊው እንደ እብድ ነው የሚያየው ጌታ ኢየሱስን። ስለዚህ እነዛ ያሉት ደግሞ ጸሐፍቶቹ በደንብ ነው እንጂ የሚያጸድቁት። ይሄንን ፕሩፍ ተደርጓል። ሆል ፋሚሊ ኢየሱስ አያሳዝናችሁ? ከምን ሪጀክሽን የመጣበት ናት ኦንሊ ሂዝ ኦን አውትሳይደሮች ብቻ አይደለም፣ ሂዝ ኦን ፋሚሊ ማለት ነው። ማርቆስ ምዕራፍ 3 ነው እያነበበን ያለ ነው። ማርቆስ ምዕራፍ 3 ቁጥር 21 ጀምሮ ይህን ቅድም እንዳልኳችሁ በቤተሰብ ስደት እየደረሰባችሁ የምታመልኩትን ኢየሱስን እየተቹባችሁ ያላችሁ ዌልካም ቱ ደ ክለብ፣ እንኳን ወደ ኢየሱስ ጉባኤ መጣችሁ ማለት ነው። እናንተ ብቻ አይደላችሁም። ጌታችሁ መድኃኒታችሁ ኢየሱስ ሲተች ነበረ በገዛ ቤተሰቡ ማለት ነው። አንዳንዴ ወደ ባክ ለማድረግ ለመጥፋት ምክንያት የምትሆኑ ሰዎች ጌታው ቤተሰቦችን አትቀየርም ወይ? ፎር ዩ ሰርፕራይዝ እንዴት አድርጎ እንደተቀየረ አሳያችኋለሁ። ያዕቆብ እንዴት አድርጎ ነው እግዚአብሔር ትራንስፎርም ያደረገው ከዚህ ማንነት። ልባርካችሁ፣ የሚተቿችሁ አልቀበል ሚሏችሁ በጌታ በኢየሱስ ስም የእግዚአብሔር ብርሃን ይብራላቸው። ምክንያቱም ያዕቆብ በትምህርት አልተለወጠም፣ በትንሣኤው መገለጥ እንጂ። ሃሌሉያ። አስባችኋት? ለትምህርት ማይማር የለም፣ ያልተማረ የለም። ፍጥረት ሁሉ እግሩ ስር እኮ ቁጭ ብለው እየተማሩ ነው ያሉት። መማርም አይፈልጉ፣ ሊሰሙት እንኳን አይፈልጉም። አንዳንዶቻችሁ መስማት የማይፈልጉ ቤተሰብ ያላችሁ ምንም ነገር ያለ መስማታቸው ድንጋይ ራስ አያሰኛቸውም። እግዚአብሔር በልጁ ይገለጠላቸውና የትንሣኤውን አቅም ያሳያቸዋል። ስለዚህ ምንም አማራጭ የላቸውም። አስቡት ምን አይነት ድንቅ አስተማሪ ኢየሱስ እንደሆነ። ሉቃስ ምዕራፍ 4 ላይ ሄዳችሁ ስትመለከቱ ኢየሱስ ከሚናገረው የጸጋ ቃል የተነሳ ልባቸው ይቃጠል ነበረ። ፈልገው አይደለም፣ ከአፉ ከወጣ ልባቸው መንደድ ይጀምራል። እነሱ ብቻ አይደለም። ሉቃስ ምዕራፍ 24 ላይ ስትናገሩ የኤማውስ መንገድ እየሄዱ ኢየሱስ የነቢያትን መጽሐፍን ሕግን እያነሳ የነቢያትን መጽሐፍ መዝሙራትን እያነሳ ሲናገር ልባችን ይቃጠል ነበረ። ኖርማል ንግግር አይደለም ኢየሱስ የሚናገረው፣ ኖርማል አይደለም። በእንደዚህ በጸጋ የታጨቀ ቃል፣ በቅባት የተለወሰ ቃል፣ ህይወት ያለበት እየተናገረ ያዕቆብ መቀየር አልቻለም። አንዳንዴ ምንድነው የምንለው? ይሄ ሰው ለእግዚአብሔር ቃል ኢግኖረንት ነው፣ መስማት አይፈልግም፣ ምን አይነት ክፉ ነው ብላችሁ የምትተቿቸው ሰዎች እዛ ጋር ብቻ አታቁሙ። አንድ ኃይል አለ። አምላካችን ሕያው ነው። የትንሣኤው ጉልበት
ይገለጥላቸው ዘንድ መማለድ ያስፈልገናል ማለት they need divine encounter እኔ መጽሐፍ ቅዱስን በጣም ነው የምወደው ያልመለሰልኝ መልስ ስለሌለ በጣም ነው የምወደው አስቡት ያዕቆብ የገዛ ወንድሙ በጸጋ ትውልድን እያንቀጠ ይህንን እምላችሁ እኮ ገብቶ በምኩራባቸው ኢየሱስ ሲናገር the whole entire lifeአቸው ላይ የተለያዩ ሰዎች በደንብ አድርጋችሁ ስሙኝ የተለያዩ ጸሐፍቶች ሲያስተምሩ ቁጭ ብለው የሚሰሙ ፈሪሳውያን ናቸው ምኩራብ ውስጥ ያሉት they are not normal ordinary people አይደሉም they are religious ማለት በትክክል ህጉን መማር የሚፈልጉ ሰዎች ቁጭ ባሉበት መጽሐፉን ከእጃቸው ነው የወሰደው ከሰማይ ይዞ አልመጣም ኢየሱስ ታገኛችሁ ከሰማይ ይዞ አልመጣም ከእጃቸው የኢሳይያስን ጥቅልል ከእጃቸው ወሰደ ነው አሚን ያስተማሩት ነው የነበረው ብድግ ብሎ አንዴ ስጡኝ ብሎ ተራው በደረሰ ጊዜ ወሰደ እና ሄዱ ወስዶ ምንም እንደኔ ግሪኩ ሂብሩ ምናምን አላለም ምክንያቱም እሱ ማኒፕሌት የሚያደርግ አይደለም ኖርማል እግዚአብሔር በሰማይና ምድርን ፈጠረ ምድር ባዶ ነበረች አንዳችም አልነበረም እያነበበ ሊያነድህ ይችላል ማለት ምድር ልትሰነጠቅ he don't have to explain ሊል የፈለገው ምን መሰለ የተገለጠልኝ ምናምን ኖርማል እኮ ነው እሱ ቅባት ይንካል እሱ እሳት ይንካል ዝም ብሎ አንስቶ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ምድርን ባዶ ነበረች አንዳችም አልነበረባትም ጨለማም በጥልቁ ላይ ነበረ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ ብሎ መጽሐፉን ያስቀምጧል ትውልድ መንደድ ይጀምራል he don't have to explain አላጎሪያ ትለው ሄርሜኔቲክስ አልተማርክም ወይ ስናፈታት አላወቅም ወይ አትለው you focus him to burn የእግዚአብሔር እሳት ይወርድባል ምክንያቱም ቃሉ ኢየሱስ ስለሆነ ይህንን ነው ያስተማረ ያዕቆብ ያልተለወጠው isn't that amazing guys ከዚህ ንጉስ ነው ከዚህ መምህር ለአይምሮ ሳይሆን ለልብክ ለሚያወራ ይሄ መምህር እያወራ ያዕቆብ መለወጥ አልቻለም what an encounter guys the resurrection እኮ በጣም የትንሳኤው ኃይል እኮ የሚገርም ነው ፍጥረት ሊቋቋሙ የማይችል አይገርማችሁ ከሙታን ሲነሳ አይደል አንዳንዶች ይሉታል እግዚአብሔር ዓለማትን ከፈጠረበት ኃይል ልጁን ያስነሳበት ኃይል ይበልጣል ይላል the resurrection Christ ሃሌሉያ የትንሳኤው ጌታ ህይወትን የሚሰጥ መንፈስ ይሆነ ላብድላችሁ ነው ህይወትን የሚሰጥ መንፈስ ይሁን ከሙታን በመነሳት ሰው ውስጥ ራሱን ሰርጾ ያስገባ ሕያው ክርስቶስ መድኃኒት ሃሌሉያ what a Christos guys my God አያችሁ ሁሌ እዚህ ቤት እንደምነግራችሁ ሰው ለመተቸትና ሰውን አይገባውም ድንጋይ ራስ ለማለት የማያስደፍረን መገለጥ ነው የማወራላችሁ አያስደፍራችሁ ሰው ስለተማረ አይበራለትም ጌታን አይከተልም ሰው በጣም መጽሐፍ ቅዱስ ስለተማረ በርቶለት አይከተልም የትንሳኤው ኃይል እንጂ ሰው አትስደብ ወንጌል የምመሰክሩ ሰዎች አይገባቸውም ይሄ ለወንጌል ድፍን ነው አትበሉ እንኳን ያንተን ቃልና የኢየሱስ ቃል የገዛ ወንድሙ ቤት ውስጥ ያለው አልተቀበለው እኔ ቀንቼለታለሁ ለኢየሱስ ቀንቼለታል ምኩራብ ውስጥ ልብ አቃጥለ ቤት ውስጥ ግን የሚቃጠል ጠፋ ብለ ማለት ትለዋል ልክ አንዳንዶቻችን ያገለገልን ትውልድ እየተለወጠብን ልጆቻችን ሊበላሹ ይችላሉ ምንድነው ለረዳ መችለው አይደለ ቤታችን አንዳንዴ በጣም ያስፈራል በዛ ተስፋ ቆርጠን ይህንን ያልኩ ኃላፊነትን ተወተህ ማለት ነው ኦኬ ኢየሱስ ኃላፊነቱን ተወጥቷል አይደለም ወይ for you surprise በጣም ጌታን የምወድበት አንዱ ነገር ምንድነው ምንድነው አስተምሬው አልገባም ድንጋይ ራስ ነው ብሎ አላለውም እና አስተምሬ ካልገባ ተገልጬ ይገባል ብሎት
በሐዋርያት በአንደኛ ቆሮንቶስ ምዕራፍ 15 ላይ ተገለጠለት ይላል። እስኪ ጮኻችሁ አሜን በሉ። አደለ ለ500 ታየ። በመጨረሻም ለወንድሙ ለራሱ ያዕቆብ ታይቶ ታሪኩን ገለበጠለት። ትምህርት ካልገባ መገለጥ ይገባል። አማራጭ የሌለ ጥግ ላይ ይወስድሃል ጌታ። ወረ ሂዩሚሊቲ ጋይስ፣ ላለቅስላችሁ። ወረ ሂዩሚሊቲ ተስፋ የማይቆርጥ ቁጭ ብሎ አልቀበለው ብሎ ሲለው ሲተቸው ከእብድክ ብለው ተናግረውት ሌሎቹ ሲናገሩ ዲፌንድ ያልተደረገለት እኮ ጀግና ነው። በትንሣኤው ጊዜ የመጨረሻ ዕድል ልስጥህ ብሎት በትንሣኤው ቀን ተገለጠለት። በእውነት ለጌታ አጨብጭቡለት። በእውነት ክብር ሁሉ ለኢየሱስ። ነው እኔ ጴንጤ ስላስለመደኝ ነው ማጨብጨብ እንጂ ምን ልበል አሁን? ምን እንበል? ነፍሳችን ውሃ በሆነችለት በፈሰሰለት ለጌታ ሃሌ። አንዳንዴ አፍራለሁ አጨብጭቡ ምናምን ማለት ምልህ አይከብድም? ለእኔም ለኢየሱስም ማጨብጨበ አይውሽ ልባችን ይፍሰስለት አደለ? ልባችን ይቅለጥለት። የልባችን ደስታ አደል የምንደሰትበት በኢየሱስ የምንደሰት ይሄ ጭብጨባ ይሆንል። የልባችን ደስታ ጭብጨባ ይሆንለት ለኢየሱስ። ጌታ ይመስገን፣ ጌታ ይመስገን። ምን እንለ? አጨብጭብ፣ አፏጭ፣ አሸብሽመ እኔ አይገባም። ቱ ቢ ኦነስት ደጆ እኔ ስለምደሰት ነው ማሸበሽበው። በነገራችን ላይ ዙፋኑ ጋር ይገባል ብያለሁ። የልቤ እንባ፣ የልቤ ሽብሸባ፣ የልቤ ለቅሶ ዙፋኑን ይነካዋል። እሱን ነው ማምነው። አይ ክራይ ኢን ማይ ሶል፣ ነፍሴ ስትንቀጠቀጥ ደስ ይለኛል። ሃሌሉያ ስሰግድለት። ይሄ ነው አቅም ያለኝ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ቃል ይጠፋባቸዋል አይደል? አይ ጌታ የሚገርም ነው። እና ትላንት አልሰማ ብለኸኛል ዛሬ ብሎ ጥሎት ያልሄደ የመጨረሻ እድል ሰጠው። የመጨረሻ እድል ያለ የትንሣኤው መገለጥ ነው። ሰው እባካችሁ በጌታ ፍቅር ምለምናችሁ፣ አባታችሁ እናታችሁ ሰዎች አልገባ ቢላቸው ወንጌል የትንሣኤውን መገለጥ ጸልዩ። ጌታ ሆይ ተገለጥላቸው፣ ሞተህ እንደተነሳ ሕያው እንደሆንክ ይመልከቱ። ጌታ ሆይ ይብራላቸው የሰማይ ብርሃን። ሃሌሉያ እሱ ይብራላቸው ሊያመልጡ የማይችሉበት። ሃሌሉያ ድንቅ የሆነ እኮ እውነት ነው ጋይስ። እና ጳውሎስ ኤክስፖዝ አደረገው። በመጨረሻም ለእኔ ታየኝ አለ። 500 ታየ። ከዛ ለወንድሙ ለያዕቆብ ታየ ይለዋል። አይገርም? ተገለጠለት። እብድ ብሎ ተሰድቦ በጌታ ያንን ማርቆስን እንጨርሰው እንማቸው፣ ትንሽ እንማቸው አደለ? ያን ፋሚሊ ላይ ትንሽማ እንቦጭቃቸው። ቆይ እዩ ጎሄ 21 እስከ 33 ላይ እናነበዋለን። ምክንያቱም የሚገርም ብርሃን አለው እዛ ጋር። ከኢየሩሳሌም የወረዱ ጻፎችም በኤልዜቡል ያለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣን ሰይጣንን ሊያወጣው እንዴት ይችላል? መንግስትም እርስ በርሷ ከተለያየች ያ መንግስት ልትቆም አትችልም። በነገራችን ላይ ኢየሱስ በተሰደበ ቁጥር እንደ ዘንድሮ ነቢያቶችና አገልጋይ መጨረሻን ያሳየን ብሎ አይራገምም። መድኃኒት ያወጣበታል፣ ጥሩ ትምህርት ያወጣበታል። ማለት ዘመን ተሻገር የሆነ መልእክት ይወስድበት። ኢትናር ኦሰም በአጋንንት በቡኤል ዘበል ነው አጋንንት የሚያስወጣው ሲሉት አገኘሁት አለ። በቃ አሁን አገኘሁት። ሃሌሉያ አገኘሁት አለ። አይደለም እኮ ብሎ ነው የጀመረላችሁ። ይዝና ሻክ ነግራችኋለሁ። ኢየሱስ አይዴንቲቲ ክራይሲስ ስለሌለበት የሚሰደቡትን ስድብ በቁጣ አይመለስም። የለውማ ፒውር ነው። ስለዚህ በአጋንንት አለቃ ነው የምታስወጣው ሲል አይደለም እኮ የማስወጣው በእግዚአብሔር ጣት ነው፣ ይሁላችሁ ላስተምራችሁ ብሎ ከራሳቸው ስድብ ትምህርት ይሰራበታል። የምትለያይ እኮ መንግስት ትፈርሳለች እና እንዴት ተደርጎ አጋንንት አይሆንም እኮ ብላችሁ በቅንነት ያስረዳችኋል። ባል አይሆንም እኮ ይሄ ሊሆን አይችልም። ኢዝናር ኦሰም ጋይስ። ጌታን ትኩር ብላችሁ ብትመለክ ለዚህ እኮ ነው ብታገላብጡት ፍቅር ነው ምላችሁ። ምን ብታገላብጡት የመጨረሻ እኔ በዚህ ዩኒቨርስ ላይ ልቤን ካቀለጠው አካል ኢየሱስ ብቻ ነው።
ሂዝኮ እኮ ነው ጌታ እኮ ነው ጌታ። በእውነት እንኳን ትምህርቱ መልሱ እኮ ያረካሃል። ላይፍ አለው ውስጥ ሶ አሰም አይደል? አይሁንም እርስ በርሷ አስባችኋል? በምን አይነት መረጋጋት እንደሚያስተምራቸው አስቡት። ገዛችኋል? ኢየሱስ ሰይጣንን ከከበረ ድንጋይ መካከል ያወጣው ራሱ ጌታ እኮ ነው። ያባረረው ሉሲፈርን መጥቶ ያስወጣው እሱ ነው አይደለ? አስወጥቶት ያውቀዋል ልኩን። እንደውም ሉቃስ ሲነግረን ኢየሱስ ቀና ብሎ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው ብሏል። የመጀመሪያ በኢንታየር ደ ዩኒቨርስ የመጀመሪያው ሉሲፈር ሲወድቅ ያየሱ ነው። ምክንያቱም ሂ ኢዝ ጋድ ስለሆነ የሥላሴ አካል ሲወርድ አየው አላለም። በነገራችን ላይ ሲወድቅ ነው ያለው፣ ሲወርድ አላለም። ሲወድቅ ነው ያለው። ሉቃስ 10 ጥቅሱን ካገኛቸው አውጡልኝ። ሲወድቅ ሰው ሂኖስም እዚህ ጋር መጥተው የሰይጣንን አደረጃጀት ያውቃል። ማንም መልአክ መገለጥ የለውም። ይሄንን ማንም ነብይ መገለጥ የለ። ኦንሊ የሰይጣንን ሴክሬት የሚያውቀው ጌታችን ብቻ አይደለም። በጣም የሚያውቀው እሱ ብቻ ነው። ለዚህ ነው ዮሐንስ ሲነግር ምንድን አለ? የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ያለው ጣለውና ይኸውላችሁ በአካል ከእሳት ከከበረው እሳት መካከል አወጣው። እሳትን ከውስጥ ወጥቶ ከጣለው በኋላ አሁን ደግሞ የመጣው ስራውን ሊያፈርስ ነው። የመጀመሪያው እሱን ያፈረሰው፣ ሁለተኛው ስራውን ሊያፈርስ ነው የመጣው። አልገባች? የጣለውን ያውቀዋላ ሲስተሙ። አይገርምም? ምክንያቱም ሕዝቅኤል 28 ላይ ኢሳይያስ 14 ሲነግረን ፈተፈተው ይለናል አደለ? እሳትን ከውስጥ አውጥቼ እሷን በልተሃለች፣ በሚያይን ፊት ሁሉ አመድ አድርጌሃለሁ ብሎ ራሱ ጌታችን ኢየሱስ ነገረውና ከጣለው በኋላ አሁን ደግሞ በእኔ አምሳል የተፈጠሩትን ደግሞ ልታበላሽ ነው ብሎ ኢየሱስ ወረደ። ሰይጣን ወደቀ ወደ ምድር። ኢየሱስ ከሰማይ መጥቻለሁ ያለው፣ ሰይጣን ከሰማይ ነው የወደቀው። እሶ አሰም ራይት። የእግዚአብሔር ልጅ ወረደ ወደ ምድር፣ ሰይጣን ወደቀ ምድር ላይ ኢየሱስ። ስለዚህ ምን አለ ዮሐንስ ሲነግረን ኤክስፖስ ያደርገው የሰይጣንን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እኛ እኮ የምናሸንፈው እዛ አካሉ ስላለን እኮ ክራይስቱ ስላለን ሄድ አይደለ? መቼ እንደምትሸነፉ ታውቃላችሁ? በኢየሱስ ስም መጥራት ሲያቅታችሁ አይደለም የምትሸነፉት፣ ከአካሉ ስትወጡ ነው። ስራውን የሚያፈርሰው እሱ እንጂ እኛ አይደለንም። አይደለም? ስራውን የሚያፈርሰው ማን ነው? የእግዚአብሔር ልጅ ነው። እኛ እዛው ስንገባ የጦር አዝማቻችን ይሆናል ጌታ። he will lead us how to fight። ብቻችንን እኮ እያገኘን ነው እያተራመሰን ያለው። ስለዚህ ሉቃስ ላይ እዩ 10:18 እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየዋል። እርፍ እንደ ምንድን ያላቸው? ጦምባ ብሎ ነው የወደቀው ማለት ነው። ክብር ሁሉ ለኢየሱስ። ሃሌሉያ። ዝ ብሎ ነው የወደቀው። አልወረደም፣ ኢየሱስ ነው የወረደው። ትንሽ እንንገረው። ጌታ ይመስገን አይደለ? አንዱን ወንጌላዊ አንተ እኮ ወንጌላዊውን ነው ያለው እና በቃ ወደክ በዝሙት በቃ አለቀልህ ምናምን ይለዋል። ሰይጣን ወንጌላዊው ሊያገለግል በሄደ ቁጥር በቃ ተጨነቀ ማለት ነው። ሹክ ይለዋል። አንተ ወድቅ የለ እንዲህ ወድቅ የለው ሲለው መንፈስ ቅዱስ እንዲህ አለ፣ እኔ እነሳለሁ አንተ አላህ አይደለም ወይ ከሰማይ የወደክ ላትመለስ? እስኪ አሜን በሉ። ከከበሩ ድንጋዮች መካከል ከእግዚአብሔር ተራራ ወድቅ የለም ወይ በሏል። እና ተኑን የጠፋው መስማት አይፈልግም። ይህንን መስማት አይፈልግም። የወደቃችሁ ሰዎች መነሳት የምትችሉበት ደግሞ አቬለብል አለ። ሰይጣን አንዴ ወድቋል፣ ላይነሳ ላይነሳ ወድቋል። ጣለው ንጉሱ። ክብር ሁሉ ለኢየሱስ ይሁን። ለዚህ ነው ሁልጊዜ you have to call the blood ማለት እዛ ውስጥ ሁኑ፣ እዛ ውስጥ ሁኑ። ጌታ የከፈለው ስራ ውስጥ ሁኑ። የጌታ ህይወት ውስጥ ሁኑ። አያገኛችሁ።
አሰሬ በኢየሱስ ስም ስላልክ አይደለም የሚያገኝ እንዳ እያልክ አትውል። መቼም እንደውም አንዳንድማ ጭራሽ አጠራ እየበላ እየጠጣ ነው እኮ ምግብ ላይ ነው የምጠራው። ግን ደም አለ አይደለ? ምልክት አለብን። ብለድ ኦፍ ክራይስት አለ። አሜን። ሶ ካቨር ያደርገናል እዛ አካል ውስጥ ዩኒቨርሳል ባዲ ውስጥ ስላለን ሄዱ ይመክትልናል ማለት ነው። አሜን ነው። ሃሌሉያ የስ ይሄ ርችትማ ይገባዋል። ሰማይም እንዲህ ነው እየፈነዳ ያለው። ጌታ ይመስገን፣ ጌታ ይመስገን። ግሎሪ ግሎሪ ሃሌሉያ። ጌታ ይመስገን። ቅዱሳን ጌታ ይመስገን። ኢዝ ናት ኦሰም ጋይዝ? ይሄ የምናወራለትን ሄደን እንደምናየው ታውቃላችሁ። ኢዝ ናት ኦሰም? ዊ ጎ ዊ ሲ ሂም ራይት። ሄደን እናየዋለን። ጌታ እንዲህ አውርቼ አሁን ደግሞ ናፍቆኛል ጌታ። ወረ ዊዝደም what a wisdom, what a wisdom, what a wisdom. Amen. ክብር ሁሉ ለኢየሱስ። we will see him the king እናየዋለን ጌታ። አሜን። ጌታ ይመስገን። እንደ ብሩክና እንደ አሜዚንግ ግሬስ ካሜራ አይዘጋብንም ጌታ። ክብር ሁሉ ለኢየሱስ ይሁን። ታገስናቸው እኮ እና በሰማይ ሃሌሉያ። ጌታ ይመስገን። ተባረኩልኝ። ሰይ ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ይህን ደግሞ ስለ ስጦታ እንዲሰጥህ ሄቨንን ስበክ አሉ። ደግሞ አሊ ሄቨንን ሰብኮ ስጦታ ተቀብሏል ብለህ ምሕረት ያድርግልህ ብለህ ወደ መልእክት ትመለሳለህ። ፕሬዝ ጋድ። ጌታ ይመስገን። አሜን አሜን። ሶ ኢትስ ኦሰም ራይት ጋይስ። ጌታ ቸር ነው። ጌታ በጣም ቸር ነው። ጌታ ቸር ነው። ጌታ ይመስገን። ጌታ ቸር ነው። 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 እናንተ ቁጭ ብላችሁ የምትማሩ በእውነት ጌታ ዘመናችሁን ይባርክ። በእውነት በእውነት ጌታ ይመስገን። ሃሌሉያ። የተማረ ብቻ ነው የሚለወጠው። አሜን። ጌታ ይመስገን። ጌታን ቃል የምትሰሙ እናንተ የተወደዳችሁ ተባረኩ። በእውነት I have a big respect for the word of God። ክብር ሁሉ ለኢየሱስ። አሜን እንበለው አይደል? እንቀጥል። ያዕቆብ አልገረማችሁም? ከያዕቆብና ከኢየሱስ የገረማችሁ? So it's awesome, right? I know አሊ ምን እያልክ ነው እንዴ? ምን ታስተያያለህ? ውበቱን ተመልከቱት እያልኳችሁ ነው ያለው። the beauty of Christ ማለት ነው። እናወራለን። አሜን። ያዕቆብ ጋር እንመጣለን። ግን ጌታ አልገረማችሁ? ማርቆስ ላይ እንደዛ ተብሎ ቀጥለው ትምህርቱን ከሁልጊዜ ጌታ ፖዘቲቭ ሳይሆን ዲቫይን ነው። እሺ ዲቫይን ነው አደለ? ጌታ ፖዘቲቭ አይደለም። ኢዝ ዲቫይን አደለ? ኔቸር ነው። ክብር ሁሉ ለኢየሱስ ሲሆን አንዳንድ ሰዎች ጥሩ አድርገው የሚያዩት አደለ? ሂስቶሪያን ኢዝ ጉድ ፐርሰን ነው ይሉናል። ኖ ኢዝ ናት ጉድ ፐርሰን። ሃሌሉያ ኖ ኢዝ ዲቫይን አደለ? ኢዝ ጋድ። ጌታ ይመስገን። ስለዚህ ጌታ የሚመልሰው መልስ ስዊት ነው። ቀጥለው መልሱን ተመልከቱት በጌታ በእውነት እሺ። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ከዚያም ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ዩሲ ጌታ የሚገርም ትምህርት አላወጣም። ዶክትሪን ያወጣው እዚህ አሚን ዶክትሪን ኢዝ አሜዚንግ ዶክትሪን ያወጣው። በመጀመሪያ ደረጃ ስፒሪቹዋል ፕሪንሲፕልን አወጣ። እንደውም ሌላኛው ጸሐፍቶች ሲጽፉ እዚህም ቦታ ምንድን ነው የሚሉት? በጣም የገረመኝን ነገር ልንገራቸው። እንግዲያውስ በጣም እዚህ ጋር ዴሊቨረንስ ላይ የምታገለግሉ ምጸልዩ ሰዎች ሁላችሁም እንድሰሙ የሚፈልገው ኢየሱስ ይህን ሲሉት በእግዚአብሔር ጣት ነው አጋንንትን ማስወጣው ብሏል አይደል? በነገራችን ላይ ይሄ ቃል ነው ዴሊቨረንስ አገልግሎት ላይ እንድጠነቀቅ ያደረገ።
ኢየሱስ ሲሰደብ ያወጣው ትምህርት የሚያስደነግጥ ነው። አንዳንዴ አይታችኋል፣ ሚዲያ ላይ ያየው ልቤን የሰበሩ ነገሮች አሉ። ምንድን ነው? ለምሳሌ ወደ እኔ አምጡትን ያስወጠዋሉ የሚሉ ሰዎች አላጋጠሟችሁም? ቲቪም ላይ እዚህ መጥቶ አጋንንት አይቆምም፣ በፊቴ አጋንንት ይወጣታል አይቆምም። እና ስኬሪ ይሄ ነገር ከተደጋገመ እፈራዋለሁ። በቃ ማለት ይሄ ነገር በቦኤል ዘብል ነው እየወጣው ነው ማለት ነው ሰውየው ይሄንን ካለ። ምክንያቱም ይሄ የሚለው የቃል ካራክተር ያለው ሴጣን ጋር ብቻ ነው። ሰው አስወጪው የሆነው ኢየሱስ ጋር ካለ ግን ኢየሱስ እራሱ እንኳን እኔ ነኝ አላለም። በእግዚአብሔር ጣት ነው ማስወጣው ነው ያለው። የእሱ ካራክተር አለ። አስወጪው እራሱ አሁን አጋንን ስናስወጣ በማስም ነው የምናስወጣው፣ በጌታችን አይደለ? በሱ ስም ስልጣን ነው። ይሄ አካል ይሄ ፐርሰን እንኳን አልተናገረም። ምን ብሎ እኔ ነኝ ያስወጣሁት ብሎ አለ። ሰው የሚገርማችሁን ነገር ልንገራችሁ። መንፈስ ቅዱስ ነው በእግዚአብሔር ጣት ነው አጋንንትን የማስወጣው ብሎ አስወጪውን የተናገረው አይደለ? ጌታችን ራሱ መንፈስ ቅዱስን ብትጠይቁት ደግሞ የሚወጣው በኢየሱስ ስም ነው ብላችሁ የሚያጋፍጣችሁ ሂዩሚሊቲ ይታያችኋል። ስሙ የኢየሱስ ነው፣ የሚያስወጣው መንፈስ ቅዱስ ነው። መንፈስ ቅዱስ ጋር ሄደ መንፈስ ቅዱስ አጋንንትን ታስወጣለህ ብትለው የኢየሱስ ስም ነው፣ ሂድና ክብር ስጠው ይልሃል ማለት ነው። እኛ አገልጋዮች ደግሞ ምንድን ነው የምንለው? እኔ በቆምኩበት አጋንንት እንዳይቆም ጌታ ሆይ ብለን እንላለን ስንጸልይ ማለት ነው። ልንመጣ እኔ ባለውበት አጋንንት ኤግዚስት እንዳያደርግ እንላለን ማለት ነው። ከዛ ሰዎችንም ደግሞ ከፈለክ እኮ እጅ እየጫንኩኝ የኢምፓርቴሽን አመጣለው አጋንንትን ለማስወጣት እንላለን። የመጨረሻ ይሄንን ኔቸር እየተካፈለን ያለው ከዲማኒክ ዓለም ላይ እየከተተብን ያለው ማለት ነው። ላይወጣ ራሱን ኮንክሪት የሚያደርግበት ሲስተም ውስጥ እየከተት ነው ያለው ማለት ነው። በጣም ኬርፉል መሆን አለብን። ሁልጊዜ ዴሊቨረንስ ላይ ሲመጣ ምህረት ነው መጠየቅ ያለብን። ጌታዊ በምህረት እንድትቆም እፈልጋለሁ በሉት። ጌታው ቁም፣ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ማን የተገለጠው? የእግዚአብሔር ልጅ። he is here። ዮሐንስ ስለ ትንሣኤው ኢየሱስ ነው እያወራው እንጂ ከመሞቱ በፊት ስላለው ኢየሱስ አይደለም ያወራው። አዩት ሚጋስ በፍጹም አይደለም። የትንሣኤውን ጌታ ነው እያወራ ያለው። በመስቀል ላይ ስራውን ስላፈረሰበት ጌታ ነው እያወራ ያለው። በጣም መጠንቀቅ አለብን። ዴሊቨረንስ ላይ አጋንንትን በመቃወም ላይ ስንመጣ ኢሚዲየትሊ ያንን ዓለም መውጣት አለብን። ወዲያው ማለት ያለብን ጌታ ሆይ ና ነው ማለት ያለብን። ጌታ ሆይ ና። አንዳንዴ የአጋንንት የሚያስወጡ ሰዎች ትዕቢታቸው አጋንንቱን ከሌላ ሰው አስወጥቶ እነሱ ውስጥ የገባ ነው የሚመስለው። ሊትራሊ አንድ ጊዜ አረሳም ቲቪ ላይ ነው ያየሁት እና በካራቴ እንዳለ ሆኖ ማለት ነው እንዳለ ሆኖ እሺ፣ እሱ እንዳለ ሆኖ እኔ አልተቀቡም ምናምን ብዬ አልልም። ኦኬ፣ ከኔ ጋር በዚህ እንድንጣላ አልፈልግም። አልተቀቡም አልተነሱም እያልኩ አይደለም። ነገር ግን ጥንቃቄ ምንድን ነው? አንዳንዴ የእግዚአብሔር ቃል እውቀት ከማጣት የተነሳ የሚደረጉ ከባድ ስህተቶች አሉ እና አሊ አጋንንት ገብቶባቸው ነው እያስወጡ ካላችሁ የእግዚአብሔርን የምህረቱን ሉዓላዊነትም አምናለሁ። ካላወቃችሁ ጌታ ፕሮቴክት ያደርጋችኋል እንትን እስክትማሩ ድረስ አገኛችሁ እንጂ አሁን ይሄንን ስላልክ አጋንንት ገብቶብህ እያስወጣ ነው አይደለም። አሁን ግን እያስተማርኩ ነው ያለው እንድትጠነቀቅ። you have to careful እያልኩ ነው፣ ተጠንቀቅ እያልኩ። ምክንያቱም መጽሐፉ የሚለው ኢየሱስ አላለም። ልብ አድርጉ፣ ማርቆስ ላይ ምን ብሏል? በስሜ አጋንንትን ታስወጣላችሁ አላለም ጌታ? አላለም ወይ? እዚህ ጋር መጥቶ ለምንድን ነው ይሄንን ያለው? ስለ ትዕቢት ነው። ኮንቴክስቱን አይታችኋል። በያሉት ያለው በአጋንንት አለቃ አጋንንትን ያስወጣል። the kingdom of God ነው እያወራ ያለው ጌታ። መንፈስ ቅዱስን እያወራን ያለ አምጥቶ መንፈስ ቅዱስን የሚሳደብ ስርኤት የለውም ብሎ እኔን አላለም ጌታ። ምክንያቱም the kingdom of God የምትሰራው የምሰማው በመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስን ዲቪኒቲ አምላክነት ያብራራልን ኢየሱስ ነው። ቢ ኬርፉል እያለን ያለ ቢ ኬርፉል፣ ተጠንቀቁ፣ በጣም ተጠንቀቁ።
እና በጣም ለአጋንንት ጸልያለሁ ብላችሁ አጋንንት እንዳይገባባችሁ ተጠንቀቁ። ሁልጊዜ ዴሊቨረንስ ልጸልዩ ስትሉ ጌታ ሆይ እርዳን። የስ ምንድን ያለብን? ጌታ ሆይ በሉ። ጌታ ሆይ እርዳን በሉ። ከሞን ከኔ ጋር በሉ። አለቃችሁም በሉ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። የስ ጌታ ሆይ እርዳን ነው የሚባለው። ጌታ ሆይ እርዳን፣ ስምህ ይቀደስ ነው የሚባለው። አሜን። በአፌ ላይ ስምህን ቀድሰው። ጌታ ሆይ ስምህ ኃይል ይኑረው፣ እጸልይ ዘንድ በስምህ ልጸልይ ነው። ጌታ ሆይ ሃሌሉያ። ጌታው እርዳኝ። ክብር ሁሉ ለኢየሱስ ይሁን። እምድኑበት ነው። ይሁላችሁ በአጋንንት በማውጣት ከምንመታው በትዕቢት መንፈስ ሳናስወጣ ለዘላለም እንቅር። ይቅርብን። አሜን። ይቅርብን። በተቻላችሁ መጠን አጋንንትን አናስወጣ ሲላችሁ መጸለይ ያለባችሁ ጌታ ሆይ አንተን የምታስወጣው በማን ልታስወጣ ትፈልጋለህ በሉት። ሰምታይ ከኔ ጋር ናቸው። አንድ በጣም ብዙ ጊዜ ጌታ ሲረዳን እንዲህ ነው ምጸልየው። አንድ ሰው አጋንንት ጌታ እኔ ልጸልይ ሱስ እንዲጸልይ የምትፈልገው ሰው አለ። እንትና ይጸልይ። እሺ የለውበትም። ብዙ ጊዜ አይታችኋል፣ እዚህ ጋር አይታችኋል። ጌታ እኔ አሁን አይደለም አየር አልይዝም፣ ስዩሜ ሂድና ጸልይ። ምክንያቱም መመራት ነው ያለብን እንጂ ዘራፍ ማለት አይደለም ያለብን። ብሩኬ ሂድና ጸልይ። ይሄ ማለት ግሬስ አይሰራም ማለት አይደለም። እሺ ፋንክሽን ያደርጋል 24/7 ግን በጥበብና እግዚአብሔርን በመፍራት በማስተዋል መሆን መቻል አለብን። ስለዚህ ሁልጊዜ ይህንን ስታስቡ ታዲያ ላለመጸለይም አትፈሩ። ለመጸለይም ጀግና ነው የምትሆኑት አይደለም። ለምን? እናንተ ስለማታስወጡ የእግዚአብሔር ጣት ስለሚያስወጣ። ስለዚህ ማንም ጋር ሳትደውሉ በጌታ በኢየሱስ ስም ካቃታችሁ ጌታው ሰው ስጠኝ። ከዛ ወደ አገልጋዮች ደግሞ ትመጣላችሁ በትህትና ማለት። ከዛ አገልጋዩ ደግሞ ወደ ጌታ ይሄዳል አይደለ? ከዛ ጌታ ደግሞ አጋንንትን ያስወጣዋል። እስቲ ጌታ ነው አጋንንትን የሚያስወጣው በሉ። በጣም አንድ ትልቅ ሚስጥር የራሴን ልምምድ ነው የምነግራችሁ። በተአምር ደፍሬኔ አሁንም ነው የምላችሁ አጋንንት ለማስወጣት ዘራፍ አይደለም፣ ጌታን ነው የምለምነው። በጣም ጌታን ነው የምለው። ጌታ ሆይ አስወጣው። ለምን እንደምል ልንገራችሁ። የዛሬ 20 ምናምን ዓመት በጣም በዴሊቨረንስ ብቻ ነበር ማገለግል። ኤክስትሪምሊ ማለት ነው በጣም እና ኮች የሚያደርገኝ ሰው አልነበረም፣ የሚያስተምረኝ ሰው አልነበረም። ሰው ተነብያለሁ፣ ዴሊቨረንስ ጸልያለሁ። እዛ ቦታ አሊን ጥሩት ነው። ከተማ ውስጥ እብድ ካለ እጠራለሁ። በቃ ከዛ ልቤ ላይ ምን ሆንኩኝ? አጋንንት አስወጪ ፕሮፌሽናል ሆንኩ ማለት ነው። ሊትራሊ ባህሬ የአጋንንት የመታወል ደግሞ አመፀኛ ሆንኩ። ምንድነው? አይታችሁ ከሆነ አጋንንት የሚያስወጡ ሰዎች ቶሎ ይናደዳሉ። ልክ there is something is not right። ምንድነው የሆነው? ኮች የሚያደርገኝ ሰው አልነበረም። እኔ መሰለኝ የተቀባው፣ በቃ በጣም የተቀባው ሰው። ያ ነገር ወደ ምን ወሰደህ ሲባል የኔ ሰራ ብቻ አድርጌ ወሰድኩት። የተጎዳሁትን ጉዳት እኔ ነኝ የማውቅ፣ በጣም የተጎዳሁትን። ከዛ በኋላ ነው ጌታ አሁን አይ ቲንክ አባት መሆን እችላለሁ። አይ ቲንክ ከአሁን በኋላ ትውልድ የሚነሱበትን ዊዝደም መስጠት እችላለሁ ብዬ ተማርኩ። በጣም ሲሪየስ። ጌታ ያረዳናል። አሜን። ውይይት ውስጥ ነው የገባ ነው ጎበዝ። የማንገባበት ጌታ የማያስገባን ቦታ የለም ማለት ጌታ ምሕረት ያድርግልን። እስኪ ሁላችሁም ጌታ ሆይ ማረኝ በሉ እስኪ። ሃሌሉያ አይደል? mercy of God ክብር ሁሉ ላይ mercy of God ሃሌሉያ። ጌታ ሆይ ማረን።
ሃሌሉያ። በዚህ የተነሳ ጸጋችሁ ብዙዎቻችሁ የጠፋ ሰዎች አላችሁና እግዚአብሔር ይመልስላችሁ። በጣም በእውነት በሆነ ዘመን ላይ በጣም ስታገለግሉ የነበራችሁ ነገር ግን ለታቦቱ የሚገባውን ስፍራ ስላልሰጣችሁ የተወሰደባችሁ ሰዎች ዛሬ በእግዚአብሔር ምሕረት እንጸልያለን። ጌታው ሪስቶሬሽን ለእኔም ለሕዝብህም ሪስቶሬሽን እንዲሆን በኢየሱስ ስም እጸልያለሁ። ጌታው ኃይል ሲሰራባቸው የነበሩ በተለያየ በግልም ጌታዊ በተለያየ መዝረክረክ ያጣናቸው የጸጋ ስጦታዎች ይመለሱ ዘንድ ምሕረት እንድታደርግልን በኢየሱስ ስም እጸልያለሁ። ምሕረት እንድታደርግልን አባ እለምንሃለሁ። ምሕረት እንድታደርግልን በጌታ በኢየሱስ ስም እግዚአብሔር ሆይ እጆች እንዲቀቡ በጌታ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ሪስቶሬሽን ይሁን፣ ሪስቶሬሽን ይሁን በኢየሱስ ስም፣ ሪስቶሬሽን ይሁን በኢየሱስ ስም። ጌታ ሪስቶሬሽን ይሁን፣ ታድሶ ይሁን፣ ጌታ ታድሶ ይሁን። ጌታ እለምንሃለሁ፣ ታድሶ ይሁን፣ በእውቀት ታድሶ ይሁን በጌታ በኢየሱስ ስም ስልጣን። Amen. 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 Hallelujah. Amen. ጌታ ሆይ መቀጠል አልተቻለም። ጎበዝ አልተቻለም። ያዕቆብዬ ክብር ሁሉ ለኢየሱስ። So, amen. It's awesome, right? ጌታ ካለ enjoy ማድረግ እንችላለን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ጌታ ክብሩን ይውሰድ። ሃሌሉያ 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 ሃሌሉያ። ሰው ሐዋርያ ሥራ ምዕራፍ ነው 1 ቆሮንቶስ 15 ላይ ነው የተገለጠለት እያለን ያለ ነው አይደለ? ጌታ በራለት። ሰውየው እዛ ጋ ነው ያዕቆብ የተለወጠው። ያዕቆብን እንበትነዋለን እዚህ ጋር ላቁ። ያዕቆብን በጣም ገና አንድ ላይ ያለ ነው። ገና በጣም እንቆፍራለን በጣም ከዛ ያጻጻፉን እንትንም ደግሞ እናየዋለን። እሺ የልቡን ሐሳብ ያዕቆብ አንድ ነገር ልተውላችሁ። ከዚህ ማንነት ወጥቶ ኢየሱስን ሲጠራው እንዲህ አለ። ሲጀምር ገና መጽሐፉ የእግዚአብሔርና የኢየሱስ ክርስቶስ ባሪያ ያዕቆብ ያለው አይደል? የማና የማ ክላሱን ቀይሮታል ማለት ነው። ኢየሱስ ወንድሜ አይደለም የአብ እኩል ነው ብሎ የእግዚአብሔርና የኢየሱስ ክርስቶስ ባሪያ። ለዚህ ነው ባሪያን የተጠቀመው። ክላሱ እዛ ጋር አይደለም እያለን ያለ ወንድምነት ጋር አይደለም ክላሱ ያለው የኢየሱስ የሱ የሚመጠነው ከአብ ጋር መሆኑ እንጂ የኔ ወንድምነት አይደለም እያለን ያለ ነጥሎ ማውጣቱ ነው። እዛ ጋር ያወጣው አውጥቶ ኢየሱስን ሲያደርገው የአብ ኢኳል ነው ያለው የእግዚአብሔርና የኢየሱስ ክርስቶስ ብሎ እሱን ወዴት ነው ያመጣው? ቦን ስሌቭ ይውላችሁ። ይሄ ባሪያ ነኝ ያለበት ምንድን ነው? በሕግ አንድ ሰው በፈቃደኝነት 7 ዓመት ባሪያ ከሆነ በኋላ ነፃ መውጣት መብት አለው። ያዕቆብ የተጠቀመው ቃል ግን በፈቃደኝነት ለዘላለም የተገዛ ባሪያ ነው ማለት ፍቃድ የሌለው ካሁን በኋላ የራሱ መንገድ የሌለው ባሪያ ነው። ክላሴን ቀይሬያለሁ ከወንድምነት ወደ ባርነት መጥቻለሁ። ምክንያቱም ሲዝናል የሆነ ባርነት አይደለም ያዕቆብ እዚህ ጋር ያመጣው የእግዚአብሔርና የኢየሱስ ክርስቶስ ባሪያ ብሎ ሲል ሲዝናል ስሌቨሪ አይደለም እያለ ያለው ፍቃዴን የሰጠሁለት የራሴን የተውኩለት። በደንብ አድርጋችሁ ስሙኝ። ይህንን ሲናገር ያዕቆብ ባህሪው ካራክተሩ አስተምሮ ወይም ቴዎሎጂ ኦፍ ደ ጃኮብ ጁ ነው እንዳትረሱ። እግዚአብሔር ብሎ እግዚአብሔር ነው የሚባለው ሰው የዮሴፍ ልጅ ነው እንዳረሱ። በሃይማኖት ተኮትኩቶ ያደገ ነው። አምጥቶ ኢየሱስን ከአብ ጋራ ካመጣው የሥላሴ አካል ነው እያለው ነው። ኬት ይህንን ነው እዚህ ጋር እንደ ያዕቆብ መጽሐፍ ኢየሱስን ከፍ ያደረገው የለም ብላችሁ የምላችሁ ለዚህ ነው። የሚገርም ነው አይደል? ምክንያቱም
ወንድሙ ነበረ ብለን ስንል አብሮት ይበላ ነበረ፣ አብሮት ይጠጣ ነበረ፣ አብሮት ይኖር ነበረ። ልብ አድርጉ፣ ዮሴፍ ገና በለጋ ዕድሜው ነው የሞተው። የቤተ ክርስቲያን ታሪክ እንደዛ ነው የሚነግረን። በለጋነቱ ሞቷል። ስለዚህ ቤተሰቡ የመያዝና አብሮ ኢየሱስ ቤት ተከራይቶ አያውቅም። አብሯቸው ሲኖር ነበረ። ዩስቱ ሊቭ ወደ ከነሱ ጋር ነው የሚኖረው። ይህንን አምጥቶ ግን ነጥሎ ምን አለው? አሁን አይደለም ማለት ከሙታን ከተነሳ አሁን የኔ ቤተሰብ አይደለም። አሁን የማን ይኳን ነው? የእግዚአብሔር እና የኢየሱስ ክርስቶስ ባሪያ ብሎ ሂጀስ ወዴት አመጣው? ከቤተሰብነት አምጥቶ ነጥሎ አወጣው። አሁን የሚናቅ አይደለም። አሁን የሚተች አይደለም። ከአብ ጋር እኩል ነው። ሃሌሉያ! ከአብ ጋር ስንት ነው? እኩል ነው። እኔስ ክላስ የት ነው? ባሪያ ነኝ፣ ወንድም ነኝ ማለት አይችልም። ምክንያቱም ኢየሱስም ከወንድምነት ወጥቶ ምን ሆኗል? የሥላሴ አካል ነው፣ ተገለጠለት። ከማጋ ኢኳል ነው? ከአባት ጋር። ይህንን አንድ አይሁዳዊ ካለ የኢየሱስ ዲቪኒቲ በርቶለታል ማለት አይባልም። ይሄ ነው በጣም በቃ የፈታኝ ነገር ይሄ ነው። ከአንድ ቤትነት አውጥቶ ከአብ ጋር እኩል አደረገ። ያንተ ስፍራ የት ነው ሲባል እኔ ስሌቭ ነኝ፣ ባሪያ ነኝ። the slave of God and Christ። አገሩም አወጣው ኤላዶሳኬ ባራሽ አውጥቶ Oh Lord, have mercy on us. እኩል ነው ከማጋ ከአብ ጋር። ታዲያ ይህን ቴስቲሞኒ ይህንን ሰምታችሁ ኢየሱስ ፈጣሪ አይደለም ያለ ማለት አችሉም። ከቤተሰቡ ከእናቱ ልጅ ይህንን ከሰማን ምን እንላለን ጋይስ? ማለት እኔ የገረመኝ ነገር እንቀጥለዋለን ማክሰኞ ዕለት ግን አንድ በጣም አይምሯችሁ የሚያፈነዳ ነገር ልንገራችሁ በጌታ ስሙ። I love this part። በምን አይነት የህይወት ክላስ ቢኖር ነው ኢየሱስ ግን ያልተናቀው? በምን አይነት የህይወት ጥራት ቢኖር ነው? በምን አይነት የህይወት ኳሊቲ ቢኖር ነው ኢየሱስ ግን ያልተናቀው? በያዕቆብ ቤት ውስጥ ያዕቆብ ናቀው እንጂ ኢየሱስ ክላሱን አልለቀቀም ማለት ነው። አልለቀቀም። ትሪገር እያደረገው አላሰደበውም ማለት ነው። እና በዚህ አይነት ደረጃ እኔ እኮ ጌታን ስወደው በዚህ አይነት ደረጃ ሲነሳ የኔ እኩያ አይደለም። I'm not his brother። ያውም እኮ ታናሽ ወንድሙ ነው አይደለ? እኔ ወንድሙ የአብ እኩል ነው ብሎ ያለበት ወደዚህ እንዴት ክላስ ወሰደው? ምጥቅ አድርጎ ወሰደው። ይህንን እምላችሁ ደግሞ ያዕቆብ የአይደንቲቲ ክራይሲስ የለበትም። ሰውየው ሲጠራ ራሱ ጻዲቁ ያዕቆብ ነው የሚባለው። እሱን ከን አልተገኘበት። ኬት ተማረው? እንቀጥለዋለን ማክሰኞ። ስለዚህ ያዕቆብን መጽሐፍ ስትነካኩት በማይራራ ደረጃ አትሳደብ፣ አንደበትን ጠብቅ፣ እናንተ ሀብታሞች ቶ ምናምን ሲል የሰውየው ኢምፓርቴሽን የላይፍ ኢምፓርቴሽን ክላሱ ሃይ ነው ማለት ነው። ሰው እኮ ካለበት ነው የሚያወራው። ከብዙዎቻችሁ አስተማሪዎች አይቱኑ ብሎ ተናገረ። ቃላችሁ ጥቂት ይሁን። ይሄ ሰውዬ ምን ተመልከቱት ማለት we have to see him ማለት ኔቸሩ ነው ወይ ያዕቆብ ያለ መናገር ያልፈራ ኢየሱስን እብድ ነው ብሎ ያመነ ሰው እኮ ነው ይሄ ሰውዬ። በነገራችን ላይ ጸጸት አይደለም ያዕቆብን ኢየሱስ ጌታ ያስባለው የኢየሱስ መገለጥ እንጂ ለማንም አይመለስም። ያዕቆብ ከኔ ጋር ናቸው። ተጸጸቶ ዊዊ ወንድሜ ሞት ምናምን ብሎ አይደለም። ሞቶም ምንም መረጃ የለውም። በትንሳኤው መቶ ተገልጦለት ነው ይኸውልህ እኔ ወንድምህ ፈጣሪ ነኝ ብሎ ተገለጠለት ማለት
እና ለምን ራሱ ወንድም አላለም? ማክሰኞ ዕለት እናያለን ለምን ወንድም ብሎ እንዳልጠራው። ቃለ ሕይወት ያሰማል። ጌታ ይመስገን። እሺ ናርድዬ ሪፍሌክት አድርጊ እንዴት እንደናፍቅሽ። አልዬ ባፏጭ ደስ ይለኛል። እንደምታደርገው እንደዛው በቃ ብሞክር በጣም ደስ ይለኛል። እየዘለልኩኝ ነበረ የሰማሁት። ታውቃለህ ኢየሱስን ጌታዬን እንዴት እንደምወደው ስለሱ ሲወራ እስቲስ አኬንት ቁጭ ብሎ መስማት ይከብዳልና እንደው ዛሬ ማፏጨትም አማረኝ ማለትም አማረኝ እና በመሀል ስልክ ገብቶብኝ እንዴት ተበሳጭቼ እንዴት ተናድጄ ዘግቼ እንደተመለስኩ በዚህ ሰዓትና አልዬ የእውነት ተባረክ። የሚገርመው ነገር ዛሬ ከአንድ ሰው ጋር ኢየሱስ በጣም ፖዘቲቭ ቲንከር ምናምን ነገር እያለኝ ከዛ እንዴት ኢየሱስን ፖዘቲቭ ቲንከር ትለዋለ እንዴ? ሂዝ ኖት። እኛ ፖዘቲቭ ቲንከር ልንሆን እንችላለን። ኢየሱስ ዲቫይን ነው አላልክም? ማይ ጋድ በቃ የእውነት ነው ያልኩት። በቃ የሆነ ቁጭ ብድግ ያሰኘኝ ያ ነው። ላይክ ሊትራሊ ዛሬ እያወራው ማለት ነው እያወራን ሂዝ ፖዘቲቭ ቲንከር በፖዘቲቭ የሚያስብ ምናምን እያለኝ ማለት ነው። እና በቃ ልነግርህ አልችልም። ጽፌዋለሁ። ሂዝ ዲቫይን ኢየሱስ ዲቫይን ነው እንጂ ፖዘቲቭ ቲንከር እኮ ብለን ሰው ስንል ክፉ ስለሆነ የሆነ መልካም ነገር ስን ድስጋ ዋው ኢዝ ፖዘቲቭ። ይህ መልካምነት እኮ ኔቸሩ ነው። ጌታ ኢየሱስ እኮ መጥፎ ማሰብ አይችልም። ትሬን ተደርጎ አይደለም እኮ ፖዘቲቭ ቲንከር ነው። ከብዙ አማልክቶች ምርጥ አምላክ እኮ የለንም እኛ። ኔቸር እኮ ነው። አምላክነት ምርቃት አይደለም እንዴ? ኦ ማይ ሎርድ አይ ዋዝ ጀስት በቃ እንኳ ዩ ሃቭ ኖ አይዲያ። በቃ የሆነ ምን ልበለ ልቤ ውስጥ በቃ እንዴት እንትን እንዳለ ሂዝ ዲቫይን ናው አይ ጋት አንሰር ማለት ራይት አንሰሩን አላውቀውም ነበር። አሁን ግን አገኘው ራይት አንሰር። እንደ ኢየሱስ ነው ኢየሱስ ጌታ ነው ከማለት ሌላ ምንም የምለው ቋንቋ አልነበረኝም ነበር። አሁን ሂዝ ዲቫይን ኢየሱስ ዲቫይን። ያዕቆብ እኔ ምናየው መሰለ አልዬ፣ አሁን ከገባሁበት ሰዓት ጀምሮ ስታስተምር ካየሁበት ነገር ምናየሁኝ መሰለ የኢየሱስ ክርስቶስን አምላክነቱን ለማስቀመጥ የሆነ ቴዎሎጂያን ጥናት ጋር የሆነ ቦታ ላይ ሳንፈለፍለው ያዕቆብ ግልጽ አድርጎ ማለት ባይ ሂዝ ኔቸር በቃ ሂዝ ብራዘር አብሮት ያደገ ታላቅ ወንድሙ ነው። አብሮት ያደገው ያዕቆብ ያ አይሁዳዊው ያዕቆብ ያ እንደዛ አይነት የሆነ ክብድ ያለ የሃይማኖታዊ እንትን ውስጥ ያለው ያ ያዕቆብ ከእግዚአብሔር ጋር አስቀምጦት ማለት ነው። አሁን ቅድም ያልከውን እግዚአብሔርና ኢየሱስ ከእግዚአብሔርና ኢየሱስ እና ባሪያ ነኝ ማለት ወንድሜ ነው እንዲህ ነው ሳይለው ማለት ነው። እኔ ባሪያ ነኝ ብሎ ካለ we don't need even any kind of other evidence like በቃ አለቀ እኮ እዚህ ጋር ይሄንን አንብበን ማለት ነው። ይሄ ትልቅ መረጃ ሌላ እንግዲህ አብሮት ካደገ ሰው የመነጨ ይሄ ባሪያው ነኝ የሚባለው ላይክ ቋንቋ ራሱ አጠረኝ ማለት ልክ እንደ ማውራቱ ማለት
አልገረምህም አልዬ? አልገረምህም? ላይክ ለእኔ አዲስም ስለሆነብኝ ማለት ነው። ያዕቆብ በጣም በቃ ጥሩ አማኝ፣ በጣም ቆራጥ፣ የሚያስፈራኝ ሰው የለም። የሆነ እንደው ይሄን ሲንበረከክ ከመንበርከኩ የተነሳ ጉልበቱ ምናምን የሚባል ነገር አንብቤያለሁ፣ ሰምቻለሁኝ አይደል? እና የሆነ የሚያስፈራ ሰውዬ ነው ለእኔ ያዕቆብ ማለት። የእሱን ክፍል ራሱ ሳነቡት አክብሬ ነው የማነበው፣ የባይብሉን ክፍሉን። የእውነቴን ነው። አሁን ግን የእሱን ሀምብልነት፣ የያዕቆብን ሀምብልነት፣ የጌታን ደግሞ ጌታነት አላየህበትም? አየሁበት ማለት እንደዛ ደግሞ ሀምብል ያደረገው የኢየሱስ ክርስቶስ መገለጥ እዛ ጋር በመጀመሪያ ላይ በቃ እንደ አበደ እንዴ እናምጣው እንያዘው እናስገባው ሲል የነበረው ያ ያዕቆብ ኮምፕሊትሊ ሀምብል አደረገው። የእግዚአብሔርን ቃል በመማር ብቻ በማንበብ ብቻ ማለት መጽሐፍ ቅዱሱን በማንበብ ብቻ ጥቅስን በቃ እንዲህ ታታታታታ እያደረጉ በመናገር ብቻ የማይመጣ ሀምብልነት ማለት ነው። ሀምብል አድርጎታል። የእግዚአብሔርን ቃል አንብበ ነው ማለት ነው። ልንወድ እንችላለን፣ ቃሉን ልንማረው እንችላለን፣ ህይወት ይሆነናል። ግን የእግዚአብሔር መገለጥ፣ የክርስቶስ መገለጥ፣ የትንሣኤው ጉልበት ግን ሀምብል ያደርጋል። ሀምብል ያደርጋል፣ እንድንጠነቀቅ ያደርገናል። ክርስቶስ ማለት ነው። አልያ አይገርምም? የሆነ የያዕቆብ ሀምብልነት አልታየህም? ሀምብልነቱ ውስጥ የገባ የእውነት ማለት በቃ እኔ ባሪያው ነኝ ሲል ማለት ነው። ያ ያዕቆብ ያ በመንበርከክ ማለት ነው ጉልበቱ ጻድቅ የሆነው አይገርምም? ቅድስናው የሚነገርለት እሱን ሀምብል አደረገው። ዛሬ ያየሁት ሀምብል የሚያደርግ የክርስቶስ የትንሣኤው ጉልበት ያ መገለጥ ነው። ያ መገለጥ ነው እና you add something in me ማለት በእኔ ውስጥ አሁን አንድ ነገር አድ የተደረገልኝ ነገር አልዬ I want to be humble ማለት ለልጆቼም ለሁሉ ሰው ሀምብል መሆን እንፈልጋለን አይደለ? ማለት እንፈልጋለን አዝ ክርስቲያን በቃ ሀምብል መሆን እንፈልጋለን። ግን ሀምብልነትን የሚያመጣው የክርስቶስ መገለጥ ነው። ጸጋው ነው። የትንሣኤው ጉልበት ነው። ይሄንን አውቆ ሀምብል መሆን የሚያቅተው ሰው ያለ አይመስለኝም አልዬ። የሱ ጸጋው ክርስቶስ ሀምብል የሚያደርግ ጌታ ነው። በቃ ግዝት የሚያደርግ ጌታ ነው። ለሁሉ የሚያስገዛ ማለት ነው። ራሳችንን ለክርስቶስ ለሱ ብቻ ካስገዛን ማለት ነው ሀምብል ያደርገናል። ይህንን አየሁበት። ጌታ ሆይ የእውነት ማለት በቃ ውስጤ ከመንቀጥቀጡ እናንትን ከማለት የተነሳ ቋንቋይም ተደበላልቆብኛል። የሆነ በሌላ ቋንቋይ መደባለቅ ሳይሆን ግን it's just you have no word። አሁን እንደ ልማዴ ቁጭ ብዬ ያነበብኩት እያሰላሰልኩት አይ ኖው በግጥም ገልጸዋለሁኝ። አይ ኖው ሌላው የሰይጣን መጣል ኢየሱስ ተገለጠ። ኢየሱስ መጣልን። ኢየሱስ ተገለጠልን። ዲያብሎስ ተወረወረ። ዲያብሎስ ተጣለ። ዲያብሎስ የተጣለ ልዩነቱ አልገረመህም አልዬ? አልገረመህም? ኢየሱስ መጣ። ኢየሱስ ተገለጠ። ኢየሱስ አይገርምም? የሰይጣን ደግሞ ሲገለጥ የተጣለ የተወረወረ የወደቀ ኢየሱስ ጌታ ነው። አሁን አገኘውለት ቃል አንተ የወደቅ በእውነት ከሳሹ የመጣ ሲከሰኝ ወደቅሽ ተጣልሽ። አረ አንተ የተጣልከው እኔስ ወድቄ እነሳለሁ። እኔስ የመጣልኝ ኢየሱስ አለ። እኔስ ያረገልኝ ኢየሱስ አለ። እኔስ መጥቶ ወደ ሰማይ እየተመለሰ ከሰማይ ወርዶ ወደ ሰማይ የወጣ ጌታ አለኝ። በአባቴ ቀኝ የተቀመጥኩ እኔ እለዋለሁ። አንተ አለ አይደለህ እንዴ ተጣልክ? ተጥሎ መመለስ የማይችል ጠላት። አይገርምም? ያ አልዬ በቃኝ። ቴንክ ዩ
እወድሃለሁ አልዬ፣ አይስዌር እወድሃለሁ አልዬ። በጣም ነው የምወድ ማለት ጅስት ዩ ሃቭ ኖ አይዲያ ዩ ሃቭ ኖ አይዲያ ላይክ ዩ ሃቭ ኖ ደ ዊዝደም ዩ ሃቭ ኖ አይዲያ። ኢየሱስ ክርስቶስ ከአንደበቱ የሚወጣው ቃል አልክ ሲያነበው መጽሐፍ ቅዱሱን ሲያነበው በቃ የሆነ አለ። ናርድዬ እንኳን አበርሽልኝ። አንድ ነገር ልንገራችሁ እዚህ ጋር በጣም የተለመደ ስለሆነ ናርድዬ ያስታወሰችኝ። አሁን ለምሳሌ ስትጸልዩ ለአጋንንት ሌላው አንተ ክፉ ምናምን አትበሉ። እሺ ራሱ ሲነግረን የጌታችን ወንድሙ ሌላኛው የስድብን ቃል ከአፋችሁ እንዳይወጣ ያውሳችኋል። ብዙ ጊዜ አጋንንት የሚጸልዩ ዴሊቨረንስ የሚጸልዩ ላይ አይቻልም። ከዛ በጣም በቁጣ ማለት ነው። አንዳንዶቻችሁ ተናዳችሁ ነው የምትናገሩት። አፈር ያስበላ። አንድ ጊዜ እኛ ቸርች ላይ አንድ ልጅ እንደዚህ ትልቅ ድንጋይ ፖሎኬት ይዞ በእንትን ምንድነው እንትን ይዟል በእጁ መዶሻ እና ቆም ፈጨው እያለ መዶን እንትኑን ነው የሚመታውና በጣም ገብቶች። አንዱ ደግሞ አለ ተልባ ቢንጫጫ በአንድ መቆጫ ተብሎ እንደተጻፈ አሁን ተንጫጫዋለ ማለት ደከመው። አንዳንድ እየጠረ እና ጌታ እባክሽ ናርዲ እሶ ዊዝደም ሁልጊዜ አጋንንትን የሚያስወጣው ጌታ ነው። ደግሞ ማንሳደብ የስድብን ቃል አናወጣም። መልአኩ እንኳን ነው አይደል ያለው፣ መልአኩ እንኳን እግዚአብሔር ይገስጽህ አለው ነው የሚለው። በጣም ተጠንቀቅ። አንዳንዴ እሱ የሚሰራውን ነገር ያውሰናል፣ እሱ ያለውን ነገር ያውሰናል። ስትጸልዩ ከዚህ ውጭ አትውጡ። ውጊያችን ከደምና ከስጋ ጋር ስራ አይደለ። አንተ ደደብ ድንጋይ ራስ ምናምን አትበለው። እሱ ከስጋ ጋር አይደለማ እየተጣላ ያለው፣ ከስጋ ለባሽ ጋር አይደለም። ዩ አር ፋይቲንግ ደ ሲስተም። እዚህ ሲስተም ነው የምዋጋው በሉ። እግዚአብሔር ፍቅር መንፈሳዊ ውጊያ ሌላ ጊዜ እንማራለን። እሺ ግን ዊ አር ፋይቲንግ ዊዝ ደ ሲስተም ናት ዊዝ ደ ፐርሰን። ከሰይጣን ጋር አይደለም እኛ የተጋጨን ያለ፣ ከሰይጣን ጋር ኢየሱስ ነው የሚጋጨው። እኛ ከሲስተሙ ጋር ነው የምንጋጨው። ከምን ጋር ነው ያልኩት? ኮራፕሽን ከሆነው ሲስተሙ ጋር ነው የምንጋጨው። ለመሰላችሁ ፐርሰኑ ምንም አያመጣም፣ ሲስተሙ ከመታችሁበት አይደል? ለምሳሌ ባለፈው ሳስተምራችሁ ትዝ ይላችኋል። ሰይጣን ገነት ውስጥ ነበረ፣ እግዚአብሔር ከገነት ውስጥ አላባረረውም። ሲስተሙን ስለሚያግድ ምን አለው አዳምን? ገነትን ጠብቃትም አብጃትም ነው ያለው። ሰውየው ፎከስ እንዲያደርግ የተፈለገው እግዚአብሔር ጋር ነው። የሰይጣን መኖሩ ገነት ውስጥ ፍሬውን በጉልበት እንዲበላው አላደረገው። መኖሩ ምንም አያመጣም፣ ሲስተሙ ነው። ስለዚህ ኮራፕት የሆነ ሲስተም የከተተበት አደለ። ዮሐንን ምንድን ያለ ከዚህ ፍሬ አትብሉ ብሏል። እግዚአብሔር ተሮጦ መጥቶ ወይኔ ሊያሰታት ነው አላለም። ዊዝደም ሰጥቶታል። ጠብቀ አብጅ ብሎታል። የእግዚአብሔር ስራ አዳምን ፊድ ማድረግ ነው፣ እውቀት። የአዳም ደግሞ ስራ እግዚአብሔር ላይ ፎከስ ማድረግ። እስኪ ከኔ ጋር በሉ። የአዳም ስራው ምን ማድረግ ነው? እግዚአብሔር ላይ ፎከስ። እሱም ብቻ አምልክ፣ እሱም ብቻ ስማው። እዛ ጋ ነው ስራው ማለት ነው። ሰይጣንን ለማሸነፍ እግዚአብሔርን መስማት እንጂ ቁጭ ብለ ፖሎኬት አታድቅ። ገብቷል? ተቃጠል፣ ተቆንጠስ ምናምን አለ። ወደ እግዚአብሔር ቅረቡ፣ እርሱ ወደ እናንተ ይቀርባል። እኛ ትኩረታችን ሰይጣን አይደለም፣ እግዚአብሔር ነው። ወደ እሱ መቅረብ ነው ፎከሳችን፣ እሱ ላይ ነው። ሰከንድ ቲንግ ምንድን ነው የሚፈጠረው? የእግዚአብሔር ስራ ደግሞ ራሱን መግለጥ ነው ለአዳም። ሰይጣን ማዕከል ላይ ቁጭ ብሎ ማዕከል ላይ ገነት ውስጥ ቁጭ ብሎ እግዚአብሔር አልተደናበረም። ከሰይጣን እንዲጠብቀን አይደለም እግዚአብሔር የሚፈልገው፣ ከሰይጣን አሰራር እንጂ። በጣራዬ ላይ ያለ ፍረስ ከምትል ጣራህን ሊያስገነጥል ሊያሸጠው ያለውን ነው መምጣት ያለብን። እንትኑን ጉራጌው እንዳለ የእንትና አጎት የፖል አጎት እንዳለ
እና ሰውየው ከአዲስ አበባ ሄዶ ሊጸልይ ተነቀሉ ይላል ማለት ነው። ሰማው። እንሰቱ ይዘህ እንዳትነቀል አለ ማለት ነው። እንሰቱን ይዘህ እንዳትነቀል፣ ከተነቀልክ ራስህ ተነቀል። አንዳንዴ እንትን እናደርገዋለን ማለት ከስጋ ዓለም ጋር ነው የምንገና። ተጠንቀቁ፣ አትሳደቡ ከሰይጣን ስታስወጡ። ከእንደገና ደግሞ ጌታን ሁል ጊዜ ሴንተር ኦፍ አወር ዴሊቨረንስ ምንድን ነው ማድረግ ያለብን? ጌታን ብቻ ነው መጥራት ያለብን። ኬርፉል። እሺ። ሁለተኛ ሁልጊዜ ልጸልዩ ስትሉ ኬርፉል፣ ጌታን ህልውና ጥሩ፣ ስምህ ይቀደስ በሉ በአንደበት። እሺ። በጣም ብዙ ይወደቅ ነበር። በነገራችን ላይ ይሄ በጣም ኤሌመንተሪ ትምህርት ልንማረው የሚገባ በጣም የመጀመሪያ ትምህርት። እሺ። እኛው የሚመስለን ምንድን ነው ምንለው? አሁን ተቃጠል ስንለው ሰይጣንን አመድ ያደረግነው ነው። እንደዛ ነው ምን ስንጸልይ ምንድነው? አመዱን አይደል? አመዱን ተቃጠል ብነን ምናምን። አንዳንዱ ደግሞ ወደ ምድረ በዳ ሂድ ሲለው ካሊፎርኒያ ሜድ ይመስለዋል እና ዴዘርት ነው። እኛ ትዝ ግን መጽሐፉን ትዝ ይላችኋል። ጌታ ኢየሱስ ጊዜያችን ሳይደርስ ልታጠፋን መጣና መሞገት ይችላል ሰይጣን። ይኖስ ራሱን ያውቃል ቦታውን። እኛ ነን ያላወቅነው የሱን ቦታ። ልታጠፋን መጣን አለው። ከዛ ኢየሱስ ልቀቅን ያለው ይኖስህም አደለ። ከዛ ፍቀድልኝ አሳማዎቹ ልግባ አደል። ገባ፣ ፈቀደለት፣ ውጣ አለውና ኢየሱስ የመጣው ከሰው ውስጥ ሊያስወጣው እንጂ ከምድር ሊያስወጣው ሰይጣንን አልመጣም። ከምን ውስጥ ሰይጣን የሚወጣው? ከሰው ውስጥ ነው የሚወጣው። ምክንያቱም የእግዚአብሔር መንግስት የምትገዛው ሰውን ነው፣ ከተማን አይደለም። ሰው ውስጥ የእግዚአብሔር መንግስት ከነገሰ ከተማ ነፃ ይወጣል። ለዚህ ነው ጻድቃን ሲበዙ ምድር ደስ ትሰኛለች ይችላል። ምክንያቱም ስፍራ እያሳጠው ነው የሚሄዱ። አሁን እኮ ወንጌልን ስንሰብክ አገኛችሁ we have to protect the president, we have to protect the prime minister, we have to protect the pastors ማይንዳቸውን kingdom of God እዛ ጋር ነው የሚገዛው ማለት ነው። አገኛችሁ ልብ ነው የሚገዛው እዛ። አሁን እኛ ምድር አየሩ ላይ አለ ምን ያደርግልሃል? አየሩ ለቀቀው አለቀቀው። እርሻ አትዘራበት፣ በቆሎ አትዘራበት፣ እርሻ አይደል ራስን ነው ሰውን እየለቀቀ ሲል አየሩን እየለቀቀ ይሄዳል ማለት። ምክንያቱም አየር ላይ ብለን ያለነው ሲስተም ነው፣ ኮራፕት ሲስተም የሚገዛበት ነው። አንዳንድ ቦታ አየሩ ላይ ለምሳሌ የሞት መንፈስ ሊሸታችሁ ይችላል። አንዳንድ የዝሙት መንፈስ አይደለ ስትሄዱ እዛ ቦታ ላይ መስዋዕት ተደርጎለታል ማለት ነው። ያ ነገር ለምሳሌ በጣም በተደጋጋሚ መደፈር፣ ዝሙት ሲደረግበት ቦታው ላይ አየሩ ላይ ቁጭ ብሎ ይጠብቃሉ። የመጣውን ሁሉ ያ ቦታ መስዋዕት ስለተደረገ ሰዎቹን ያስደርጋሉ፣ ይቆጣጠረዋል። ምክንያቱም እውቅና ሰጥተውታል። ለዚህ ነው አንዳንድ ከተማ ስገቡ ትደናገጣል፣ ሰላም አይሰማቸው። ምክንያቱም እዛ ቦታ ያሉ ሰዎች በጣም ይዘውታል። አንድ የሚገርም ቃል ልንገራችሁ። ትዝ ይላችኋል። በመቃብር በራፍ ላይ የቆመ ሰውዬ ከተማዋ በዲመን ተይዛለች ማለት መቃብር በራፍ ላይ ቆሙ ለብዙ ዓመት ራሱን እየነጨ ነበር አይደል? ልክ ኢየሱስ አጋንንቱን ከሱ ካስወጣው በኋላ ልክ ከተሲል እንዳትከግባ አለው። አሁን ከተማው ተለቋል። you can preach ሰዎች ይቀበላሉ። ቅድም ያየነው ክፍል እሱ ነው። አለቃውን ምታው፣ ከዛ በኋላ ጅሪ ሁሉ ለቆ ይሄዳል። ጎልያድ ከተመታ ተከታዮች ይወጣሉ፣ ለቀው ይወጣታል። ሰውን አስለቀቁ። አሜን። ኦኬ